ይሄ ሳሚ ይባላል ጋዜጠኛ ነው ታውቀዋለህ አታውቀውም በደንብ ይኸው አላውቀውም ማየው እኮ አውቀዋለሁ ነበር በደንብ ይኸው ወንድሜ እባክህ የምታውቀው ምን እያልክ ነው ያው እንደነገርኩ ድሃ ስትሆን ማን ይፈልጋል ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም ስልክ ጠፍቷል ስልክ ጠፍቷል አዎ ስልኬ ጠፍቷል አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ ወዴት እንደምትወስዱ ምን እንደምታደርጉት አላውቅም እንዴ እናቴ ልጅ እኮ ሳሚ እንዲገደል ወይንም ደግሞ እንዲወገድ ቅጥር ነፍሰ ገዳዮችን እንደቀጠረ ስክሪንሻት የተደረገ ሜሴጅ እና ስልክ ቁጥሩ ነው ይሄን ቁጥር ታውቀዋለህ ስልኩ የኔ ነው ቁጥሩ የኔ ነው ሜሴጁስ ምንድነው የሚያስፈራ ነገር ምንድነው ያስፈራኝ የሚያስደነግጥ ነገር ለምን ምን አርጋችሁ የምታስደነግጡት እገልሻለሁ ተረጋጋ ይርሚያስ ናግባ ግባ ናፈጥልኝ ያዘው አንተ ሰውዬ ምን ፈልገህ ተረጋጋና ተቀመጥ ተረጋጋ እገልሻለሁ ሳሚ የት ነው ያለው አሁኑኑ ተነስተህ ሳሚ ወዳለበት ቦታ ወሰደኝ ያንና ነገር ብቻ ነው የምፈልገው ወንጂ ምንድነው ችግር ቆይ አሶት ተረጋጊና አንቺ ሴትዮ ተረጋጊ እባክሽን ተረጋግተሽ ቁጭ በይ ሰበብ አትሁኚ እንዴት ነው ቆይ ትናገሪው እንደዚህ ነው የሚያደርግ ሲጀመር ይሄ ጠበቃ አይደለም እኔ ብዙ ጠበቆች ስለማቅ ተረጋጊና ተቀመጭ አንቺ ሴትዮ ተረጋጊ እኔ ምን ብያለሁ ስለሻ ተረጋጊ ገላላ ጉም እንደሚፈልግ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው በኔ እጅ ገብታም ትፈራታለህ ኧረ ባል ያቀል ማንነት ዞር በል ልጅ እንዴት ነው ያረከው ልጅ ስለ ልጅ እንድትነግረኝ ነው የምፈልገው ስለ ወንዱ ልጅሽ ነው አዎ ስለ ልጅ ሰው ሰርቶ አይለወጥም ምንድነው ችግር አንተ ሰርተሽ ከኔ ጋር ያለ ነገር ቆይ ምንድነው ቆይ የግል ጉዳይ አለብህ ሰው በመግደል ነው የምትለወጥ እኔ ጋር አልገደልኩም ሰውዬ እንደዚህ ያልክ ስሜን አታጥፋ ለምንድነው ስሜን የምታጠፋው አንቺና እንዴ ባልተደረገ ነገር ላይ ለምንድነው የምታወራው ዝም ብለህ ተረጋጊ ማርታ ይገደል ስትል ሳሚ ነው ይገደል የምትለው ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው ትግስትና ስለዚህ ሁሉ ነገር ውስጥ ይገባል ትግስት አትበኝ ትግስት እኔ አዋቆንቺን አይደለም እኔ ውለታን አልካድኩኝም ማን ያሳያቸው ማን የጠቆማቸው እዚህ እኮ ነው የደረሱብን እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ አንተ ማነህ ታዲያ እኔ ሰው ከገደልኩ ህግ ነው እኮ የሚጠይቀኝ አይደል ማነህ አንተ የኔ ማንነት ጠፍቶ ነው አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው ያደረጋችሁ ነገር ነግሬዋለሁ ዛም ብንገባ እንወጣለን ችግር ነው ያለብሽ ችግር ነው ያለብሽ አንድ ነገር አግዘኝ እናቴን ከነሱ እጅ እንድትወጣልኝ እናቴን የምታረጉትን ነገር ቢሆን ለእናቴ አርፈሽ ተቀመጪ ውስጥ ነው ያገኘው የት ነው የኛ ቆስት ግን ለምን ነገር ራሱ ይዞት መጥቶ ይሆናል ሁለት አንዳችሁ ናችሁ ያን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁ በተደጋጋሚ ማርታ በምትባል ግለሰብና በባሏ የድብደባ ጥቃቶችን ሲደርስበት ነበር ማን ሳሚ ያሁን መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበረው ምን ተፈጥሮ ነው እኔ አቤኔዘር ይባላል እንዴ ነው ማታ አላቅም አቤኔዘር ይባላል አረባ እንዴ ነው ማታ እሺ ነግራለሁ እሺ እንዴ ካነ ድፍረት ቢኖር ነው ዲጋቁና አባቴ ነው ምን ወጣታሽ ነው ምንድነው አረባካችሁ አረባ እንዴ ምን ሆኖ አረባ ምንድነው አንቺ ምንድነው ከኔ የምትፈልጊው ሰው ልከሽማ ያስደበደብሽ ታስባስበጣሽኛል ምንድነው የምትፈልጊው ከኔ ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ
አይደለም አልገባኝም። እሷስ እዚህ ምን ታደርጋለች? እሷን ስታያት ምንድን ነው የሚያደናብርህ? እድሜ ልክህን መቀመቅ እንድትወርድ ነው የሚያደርገው እኮ ያለውን መቀመቅ እንድትወርድ አልኩ። በቃ ትሰማኛለህ? እኔ ምንም አውቀው ነገር የለም። አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ተቀመጥ፣ ቁጭ በል። በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር። የእንጀራ እናትዬ አንተ ጋር ትደውል ነበር። እነሱ የእሷንም ድርሻ እንድትወስድ አይፈልጉም። በቃ ሙሉን ነበረ መጠቅለል የሚፈልጉት ማለት ነው። ሞተ ሲባል እኔ አላውቅም ስሜቱ እንዴት መግለጽ እንዳለብን። ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ይስጥልን። እንግዲህ ከብዙ ጉዞ በኋላ ዛሬ ላይ እዚህ ተገኝተናል። እውነቱን ለመናገር ከሆነ ያው ከዚህም በፊትም ደጋግሜ ተናግሬያለሁ። ያለንበት ኬዝ እየሰራን ያለነው ጉዳይ በጣም አስጨናቂ ነው። እረፍት የሚሰጥ ነገር አይደለም። ቀን ከሌሊት ጉዞ ላይ ነን ያለነው፣ ወይ ምርመራ ላይ ነን ያለነው፣ ወይ ደግሞ የተለያዩ ስራዎችን እየሰራን ያለነው። በዋነኛነት እንደዚህ እየለፋንና እየደከምን ያለንበት ጉዳይ ደግሞ አንድና አንድ ነው፣ ሳሚ ነው። እየሰማን ያለነው ነገር በጣም ነው የሚያስደነግጠው። እውነቱን ለመናገር የሆነ ቦታ ላይ ታስሮ ነበር ይባላል፣ የሆነ ቦታ ላይ ደግሞ ቶርች ሲደረግ ነበር ይባላል። እንደምታውቁት ደግሞ ሳሚ በጣም ጠንካራ ነው። እያደረጉ ያሉት ነገር ቢኖር በእርግጠኝነት ከሱ መረጃ ማውጣት፣ ከሱ የተለያዩ ነገሮችን ማውጣት ነው። ሳሚ ደግሞ የሚበገር አይነት ሰው አይደለም። እሺ የሚል አይነት ሰው አይደለም። በዛም ምክንያት በእርግጠኝነት ነው የምነግራችሁ በጣም ቶርች ነው የሚያደርጉት፣ በጣም የሚያሰቃዩት። ያ ነገርም ደግሞ ከያዝናቸው ወንጀለኞች መስማት ይችለናል። አሁን እያደረግን ያለነው አንድና አንድ ነገር ነው። ትላንትና የነበርንበት ቦታና ያገኘነውን ሰው አይተናል። እውነቱን ለመናገር የሳሚ አጎት እንደዚህ ያደርጋል ተብሎ መጠርጠር በጣም ከባድ ነበር። በተፈጠረው ነገር አንጻር ስንት ነገር ሲያወራ ስንት ነገር ሲናገር እንደነበር ሁላችንም አይተናል። ኢቭን ሳሚን ያሳገጥከው አንተ ነህ እስከ ማለት ድረስ ደርሶ ከኔ ጋር እስከ መተናነቅ ድረስ የደረሰ ሰው መጨረሻ ላይ ግን ከሳሚ እገታ ጀርባ ዋናው ሰው በጣም የሚያሳዝነው ደግሞ አጎት ሆኖ የወንድሙ ልጅ ሆኖ እንዲገደል አሳልፎ የሰጠው ሰው ሆኖ ተገኝቷል። በጣም በሚያሳዝን ሁኔታ። ከዛም በኋላ ያደረግነው ነገር ቀጥታ የነበረን አንድ ፍንጭ ነበር፣ የስልክ ነው። ስልክ ትሬስ አድርጎ ያሉበትን ቦታ ማወቅ። ለማን ሰጠ፣ ለመጨረሻ ጊዜ የስልክ ጥሪ የተደረገው ቦታ በሚል ነበር ያደረግነው። የተደረገውን ቤት እዚህ ቤት ላይ ነበር የመጨረሻው የስልክ ጥሪ የተደረገው ከአጎትየው ጋር። ለዛም ነው ሌሊቱ ሙሉ ስንጓዝ ውለን ዛሬ እዚህ ላይ ደርሰናል። ቤቱ ሙሉ ለሙሉ እንዲፈተሽ አድርገናል። ያው ተፈትሾ ምንም ማግኘት አልቻልንም። እውነቱን ለመናገር ያው አንዳንድ ፍንጮች አሉ፣ ግን የምንፈልገውን አይነት ነገር አላገኘንም። እዚህ ቤት ላይ የምትኖር ግን አንድ ሴት አግኝተናል። ያቺም ሴት ለኢንተርቪው ወይም ደግሞ ለቃለ መጠይቅ ፈቃደኛ እንድትሆንልን አድርገናል። ከእሷ ጋር ተቀምጠን እናወራለን። በእርግጠኝነት ሳሚ ያለው እዚህ አካባቢ ነው፣ አይርቅም። እዚሁ ቦታ ላይ ነው ያለው። ከዛ ድረስ አንስቶ ሳሚን ወደዚህ ማምጣት ራሱን የቻለ እሱን ለማራቅ ከኛዬን ለመሰወር የተለያዩ ነገሮች ናቸው እና በዋነኛነት ማድረግ ያለብንን ነገር እያደረግን ነው የምንገኘው። ወደ ቤተሰቦቼ በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ እንደተለመደው ሀሳብ አስተያየታችሁን ፕሊዝ። በዋነኛነት እዚህም እንደርስም የቻልነው በእናንተ ሀሳብ አስተያየት ስለሆነ ሀሳብ አስተያየታችሁን ስጡን። በመቀጠል እስቲ ማነች ያቺ ልጅ? ለምንድን ነው ከዚህ ቤት ላይ ተደውሎ ከሳሚ እገታ ጋር ሊገናኝ የቻለው የሚለውን ነገር ከደቂቆች በኋላ ምን ጀምር ይሆናል ማለት ነው። እስከዛ ድረስ አብራችሁን ቆዩ። መልካም ቤተሰቦቻችን፣ እንግዲህ ወደ ስራችን ገብተናል። በመጀመሪያ ፈቃደኛ ስለሆንሽ አመሰግናለሁ። እየተፈጠረና እየሆነ ያለውን ነገር እንግዲህ ያው የተረዳሽ ይመስለኛል። አይ ያው ምንም የተረዳሁት ነገር የለም፣ ግን ከምታወራው ነገር አንጻር ግን የሆነ ነገር እንዳለ ነው እየተሰማኝ ያለው እና በተቻለ አቅም ነገሮችን ግልጽ ብታደርግልኝ ጥሩ ይመስለኛል። ማለት ጥሩ ስሜትም እየተሰማኝ አይደለም። በጣም ጥሩ። ስለዚህ ምን እናደርጋለን መሰለሽ፣ አንድ እንድታውቂው የምፈልገው ነገር ቢኖር እዚህ ቤት ላይ ይህን ሁሉ ሰዎች ስታይ፣ ይህ ሁሉ የህግ አካላትን ስታይ አንድ ነገር እርግጠኛ እንድትሆኝልኝ ይፈልጋለሁ። በጣም ሲሪየስ የሆነ ኬዝ ነው የተፈጠረው። ለመጨረሻ ጊዜ አንድ ግለሰብ ወንድ ይሁን ሴት በእርግጠኝነት ያልታወቀ ከዚህ ቤት የስልክ ጥሪ አድርጎ ነበር። ያደረገውም ነገሩ ምን ያህል ከባድ፣ ነገሩ ምን ያህል ሲሪየስ እንደሆነ እንድታቂ ስለምፈልግ ነው። ከዚህ ቤት የሆነ ሰው ስልክ ደውሎ የሰራው ወንጀል አለ። እንዴ ማለት አልገቢ። ስለምን ወንጀል ነው የምታወራው? ሲጀምር በጣም ጥሩ። እያንዳንዱ ነገር ግልጽ አድርገን እናውራ። እንድታቂ ያክል ግን ትንሽ እንኳን ለመዋሸት ብትሞክሪ እያንዳንዱ የምታወሪያቸው ነገሮች ከኋላ ያሉት መርማሪዎች እንደሚያጣሩ ነው።
ምንም የማዋሽ ነገር የለም። ግን ደግሞ አንተ ነገሮችን በመጀመሪያ ግልጽ አድርገህ እንድትነግረኝ ነው የምፈልገው። ለዛም ነው ፈቃደኛ የሆንኩት። ችግር ካለ አብረን ተነጋግረን የምንፈታው ይሆናል። በጣም ጥሩ። እዚህ ቤት ላይ ማን ነው የሚኖረው? እኔና ወንድሜ። አንቺና ወንድምሽ? አዎ። ሌላ ማንም የሚኖር የለም? በፍጹም። ቅድም ላይ የሆነ ስልክ አሳይቼሽ ነበር። አዎ። ያ ስልክ ቁጥር የወንድምሽ ስልክ ነው? አዎ። የወንድምሽ ስልክ ነው። በጣም ጥሩ። ወንድምሽ ምንድን ነው የሚሰራው? ድለላ ምናምን ነው የሚሰራው። ድለላ ምናምን ነው የሚሰራው? አዎ። ቤቶችን ምናምን ማሻሻጥ ምናምን የተለያዩ ነገሮች በዚህ ዘርፍ ያሉ ነገሮችን ነው የሚሰራው። አሁን ላይ የት ነው ያለው? ስራ ነው የሚሆነው በዚህ ሰዓት። መቼም ቤት ሊሆን አይችልም። አሁን ላይ ቤት የለም። አዎ። በጣም ጥሩ። ነገሩ ያው ቤቱንም ስንፈትሽ ነበር። ያው ህጋዊ ወረቀት አሳይቼሽ ነው ቤቱንም ስፈትሽም ምንም ስለ ነበረው ነው። ታየኸው ነው ጓዳም የለም። በጣም ጥሩ። አንቺ እዚህ ኬዝ ውስጥ ኑሪ አትኑሪ የማውቀው ነገር የለም። ነገር ግን እስከማውቀው ያክል ያ ስልክ ቁጥር እዚህ ቤት ላይ የተደወለው ስልክ ከዚህ ቤት ሎኬሽኑ የተገኘበት ቤት በጣም ከባድ አሰቃቂ ወንጀል የተፈጸመበት ስልክ ነው ማለት ወንድሜ። ነገሩ ማለት በደንብ ግልጽ ብታደርግልኝ መልካም። ማለት ከባድ አሳቅ ማለት በጣም እየተጨነኩ ነው። በጣም ጥሩ። ሲጀምር ከነገሩ ጋር እኔም ወንድሜ ምን ራሱ ሊያገናኘን እንደሚችልም አላውቅም። እስቲ ወንድምሽን ምን ያህል ታውቂዋለሽ? እንደው እንደዚህ ከወንጀል ጋር ከምን ጋር ይገናኛል አይነት የሚል እንትን የለሽም? ምን ያህል ታውቂዋለሽ? በፍጹም እንዴ! አንድ እህት ወንድሟን በምታውቀው ልክ አውቀዋለሁ። ወንድሟን በምታውቀው ልክ ታውቂዋለሽ? በጣም ጥሩ። ስለዚህ እያንዳንዱ ነገር ግልጽ አድርገን ብናወራ ይህን ያህል የሚከብድሽ ነገር የለም ማለት ነው። እሱን ነው የምፈልገው፣ ግልጽ አድርገን እንድትነግሪኝ። ታናሽ ወንድም ነው ታላቅ ወንድም? ታላቅ ወንድምሽ። በጣም ጥሩ። ስለዚህ እዚህ ጋር እያንዳንዱ ነገር የምትነግሪኝ ነገር ታላቅ ወንድምሽን ሊያድንልሽም ይችላል፣ የማይሆን ነገር ውስጥም ሊገባ ይችላል። ስለዚህ ረጋ ብለን ስላለው ኬስ ስናወራ በተቻለ መጠን አንቺ እንደ እህት ወንድምሽን መርዳት በምትችሉ መጠን እውነታውን ተናግረሽ መርዳት ትችላለሽ። ችግር የለውም። በጣም ጥሩ። አንቺና ወንድምሽ ነው እዚህ ቤት የምትኖሩት? አዎ። እንደው እስኪ ትንሽ ማናገረውን ሰው እንዳቅ ማንሽ ምንድነሽ የሚለው እንዳቅ መጀመሪያ እስኪ ስምሽን። እሺ፣ እኔ መቅደስ እባላለሁ። መቅደስ። የ2ኛ ዓመት ማርኬቲንግ ተማሪ ነኝ። ያው የመጣሁት ከክፍለ ሀገር ነው። ቤተሰቦቼ እናት አባቴ ከዛው ክፍለ ሀገር ናቸው እና አንድ ታናሽ እህት አለችኝ። ያው አጠቃላይ ለቤተሰብ 3 ልጆች ነን። እኔ መሀል ላይ ነኝ። አንድ ታላቅ ወንድሜ እና አንድ ታናሽ እህት። ሌላ ማወቅ የምትፈልገው ነገር አለ? አንድ ታላቅ ወንድም አንድ ታናሽ እህት አልሽኝ እና እስቲ ስለ ቤተሰባችሁ እናውራ። ከክፍለ ሀገር ነው የመጣሁት ስትይኝ ላይ ሙሉ አባትም እናትም እዛ ነው ያሉት ነው ወይስ እንዴት ነው? አዎ፣ እናቴም አባቴም እዛው ክፍለ ሀገር ናቸው። ያው ደከም ካሉ ቤተሰብ ነው የተወለድኩትኝ። ያው ክፍለ ሀገር ያለውን ህይወት አልነግርህም። ትንሽ ከባድ ነበረ። ያው እስከ 12ኛ ክፍል እዛ ነበር የተማርኩትኝ። ከ12 በኋላ ያው ኢንትራንስ በኋላ ጥሩ ሀገር አልደረሰኝም ነበርና ያው ቤተሰብ ትንሽ የሀገራችንም ጉዳይ እንደምታውቀው ነው እና ቤተሰብ እዚህ መጥቼ ወንድሜ ጋር ተቀምጬ በግል እንድማር ሀሳብ ሲያቀርቡልኝ ያው ወንድሜም ደግሞ ስሩ እንደሆንና አብሮኝ መኖር ስለሚፈልግ እዚህ ከመጣው በኋላ ያው ክላስ ጀመርኩኝ። አሁን 2 ዓመቴ ነው እዚህ ከመጣው ማለት ነው። ያው ክላሴን በጥሩ ሁኔታ እየተከታተልኩኝ ወንድሜ እያገዛኝ፣ ያው እኔ አሁን ለጊዜው ምንም ስራ አልሰራም፣ ያው ከክላስ ስለማይመች ማለት ነው። ክላሴን በጥሩ ሁኔታ እየተከታተልኩኝ ከወንድሜ ጋር እየኖርን ነው ማለት ነው። በጣም ጥሩ። እስቲ ስለ ወንድምሽ እናውራ። ክፍለ ሀገር ከነበረበት ሰዓት ጀምሮ እዛ ምን ነበር የሚሰራው? በምንስ አጋጣሚ ነው ወደ አዲስ አበባ ሊመጣ የቻለው? እስቲ ስለሱ አውሪ። አዎ፣ እንግዲህ ወንድሜ ማለት ወንድም ብቻ አይደለም ለኔ፣ አባቴ፣ ትንሹ አባቴ ብዬ ብጠራ አይከፋኝም። በጣም ጎበዝ ልጅ። ድሮም እዛ ክፍለ ሀገር ሆኖም ስራ ይሰራ ነበር። ላይክ አሁን እንደ ረዳትነት ሰርቷል። በጣም ብዙ ስራ ሰርቷል እዛም በነበረበት ሰዓት። አዎ፣ ክፍለ ሀገርም ሆኖ ማለት ነው። ከትንሽ ጀምሮ ከመላላክ አንስቶ ሰዎች ጋር ተጠግቶ፣ ምክንያቱም የኛ ህይወት ትንሽ ከባድ ነበር በጊዜው። አባቴም ትንሽ ታማሚ ነበረ። ያው እናቴም ሰው ቤት ምናምን ነበር የምትሰራው። አባቴም ከመታመሙ በፊት ስራ ይሰራ ነበር እና ትንሽ ከባድ ስለነበረ ያው ታላቅ መሆን ደግሞ ከባድ ስለሆነ እሱ የታላቅነት ሚና ይጫወት ነበረ እዛም በነበረበት ሰዓት እና ያው ላይፍ ትንሽ ከባድ ስለነበር እኔ ከመምጣቴ 2 ዓመት በፊት እሱ እዚህ መጣ ማለት ነው።
2 ዓመት በፊት ኦልሞስት አሁን 4 ዓመት ምናምን 5 ዓመት ይሆናል ማለት ነው። እና እዚህ ከመጣን በኋላ ድለላ ይሰራል። በቃ ብዙ ብቻ የሚቀመጥ አይነት ሰው አይደለም። በአጠቃላይ ህይወቱን ለማሻሻል ቀን ተሌሊት የሚለፋ አይነት ወንድም ነው ያለኝ። እኔም እዚህ ከመጣሁ በኋላ ምንም ነገር ሳይጎልብኝ ያው የመጣው ጊዜ በጣም ከባድ ነበረ። እዚህ አዲስ አበባ ላይ ህይወት ቀላል አይደለም። ቤት ተከራይተህ ምናምን ከቤተሰብ ወጥተህ ስትኖር በጣም ከባድ ነው። ግን ያንን ሁሉ ነገር እኔን እንዳይሰማኝ በተቻለው አቅም ለእኔ ማድረግ ያለበትን ከጓደኞቼ እንዳላንስ የተቻለውን አድርጎ ያው እንግዲህ እንደምታየው እያኖረኝ ነው። ስለዚህ በዋነኛነት የሚሰራው ድለላ ነው እያልሽኝ ያለሽው? አዎ። በጣም ጥሩ ድለላ። እንደው እስኪ እህት ነሽ፣ በተቻለ መጠን ያው እናውቃለን ወንድምሽን ለመጠበቅ ነው የምትሞክሪው እና ቤት ውስጥ ስልክ ሊያወራ ይችላል፣ የተለያየ ጓደኞቹን የተለያዩ ነገሮችን ሊጋብዝ ይችላል፣ የተለያየ ነገር እና እንደው እስኪ ከቅርብ ጊዜም ሊሆን ይችላል ወይም ደግሞ ቆይቶም ሊሆን ይችላል ስልክ ሲያወራ ምናምን ስትሰሚው እንደው ወንድምሽ ላይ ነው ለየት ያለ ባህሪ እንደማየት እንደው ወንድሜ ምን ሆኗል ምንድነው የሚያስጨንቀው የምትይበት አይነት ነገር ወጣ ያለ ነገር እንዳይተሽ አታውቂም? አረ በፍጹም ሲጀምር ከስራ የዘለለ ነገር እሱ ለምንም አይነት ነገር ጊዜ ያለውም ሰው አይደለም። ማለት ቤት ራሱ ብዙ አይቀመጥም። በቃ እንደዚህ ምግብ ራሱ እየበላ የስራ ስልክ ነው ከዚህም ከዛ የሚደወልለት እና ከስራ የዘለለ ነገር እኔ ሰምቼም አላውቅም። ለሌላ ነገርም ጊዜ ያለውም ሰው አይደለም። የተለየ ነገር አይቼበት አላውቅም። በአጠቃላይ እንደው እስኪ ወንድምሽ ወደ አዲስ አበባ ከመጣ እንደው ምን ያህል ዓመት ይሆናል? 5 ዓመት ይሆነዋል። እኔ ያው ከመምጣቴ ከ2 ዓመት ምናምን በኋላ ነው። አሁን 2 ዓመት ሆኖኛል። ከ4 ዓመት እስከ 5 ዓመት ይሆናል። በጣም ጥሩ። ስለዚህ ሁለታችሁ ብቻ እዚህ የኖራችሁ ነው ያላችሁት። ኦልሞስት ወንድምሽ 5 ዓመት ምናምን ነገር ይሆናል ማለት ነው እዚህ ከመጣ። እንደው እስኪ ያው ሜቢ ዲፕ ስለ ወንድምሽ ላታውቂ ትችላለሽ ፐርሰናል ጉዳይ፣ ግን ያው አንዳንድ እህትና ወንድምም ቁጭ ብሎ ስለ አንዳንድ ነገሮች ያወራሉ ምን ይላሉና እንደው እስኪ ከጓደኞቹ አንጻር ምን አይነት ጓደኞች ነው ያሉት የሚለውን ነገር እንደው እስኪ ምንም አይነት ጓደኛ አስተዋውቆሽ እንደዚህ የወንድ ጓደኛ ላይ ፍሬንድ ምን አይነት ነገር ማለት ነው? ያው እንደነገርኩህ ነው አሉት ጓደኞች ምናምን አሉት። ግን ጓደኞቹ የሚገርም ነገር ልክ እንደሱ የስራ ሰዎች ናቸው። በጣም የሚሰሩ ናቸው። በቃ ወንድሜ ምን አይነት ሰው መሰለ በአጠቃላይ በቃ ነገን አሻሽሎ የተሻለ ህይወት ቤተሰቡን በተለይ ቤተሰቡን አሻሽሎ መኖር የሚፈልግ አይነት ሰው ስለሆነ ጓደኞቹም ልክ እንደሱ የስራ ሰዎች ናቸው። ምንም አይነት መጥፎ ነገር የላቸውም። በቃ እንስራ እንለወጥ የሚሉ ናቸው ጓደኞቹ ማለት ነው። እስኪ ስለ ፍቅር ጓደኛ ልታወሪኝ ትችያለሽ? ስለ ወንድሜ? ስለ ወንድምሽ የፍቅር ጓደኛ? የፍቅር ጓደኛ እንኳን የለውም። እንደው ስልክም ሲያወራ ምንም ሲያወራ እንደዚህ ሰምተሽ አታውቂም? አይ የለውም። እርግጠኛ ነሽ? ሁሌ ስራ ላይ ነው። ከስራ ውጭ ምንም አይነት ነገር የለበትም ነው? የለበትም ማለት በቃ የኖረውን ህይወት ስለሚያውቅ ጀስት ቤተሰብ ምን አይነት ህይወት እየኖረ እንደሆነ ስለሚያውቅ በቃ ቀን ከሌሊት በቃ የቤተሰብን ህይወት ለውጪ እና ደግሞ ፋሚሊን ወደዚህ ማምጣት ይፈልጋል። ጀስት ቤት ገዝቶ ምናምንና በቃ እዛ ነገር ላይ ነው ፎከስ የሚያደርገው። በቃ ቤት ሰርቼ የላቸው ወደዚህ አምጥቻቸው ምናምን ነው። በቃ እልህ አለበት ታውቃለህ። ያው ገንዘብ ከሌለ ደግሞ ማንም አይፈልግም። እና እዛ በነበርንበት ሰዓት የአባቴ ዘመዶች ምናምንም ያገሉን ነበር ትንሽ እና እነሱ ነበር ያው እንደነገርኩ ድሃ ስትሆን ማን ይፈልጋል? ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። እና ከዛ አንጻር በቃ እነሱ መበቀል ነው የሚፈልገው እሱ ማለት ነው። የተሻለ ህይወት አኑሬያቸው እንደ ሰው ደህና ነገር ላይ አድርሻቸው ብሎ ስለሚያስብ ጀስት እዚህ ቤት ሰርቶላቸው ምናምን እነሱን አምጥቶ ከሰው በላይ ማድረግን ነው። እና ያ ያለ ስላለበት እንደ ታላቅም ወንድም ያ ቁጭት ስላለበት ሁሌ ስራ ላይ ነው። ያም ይመስለኛል በዚህ እድሜው ሃርድ ወርከር እንዲሆን ያደረገው ብዬ አስባለሁ። በጣም ጥሩ። እንግዲህ ውድ ቤተሰቦች እየተፈጠረና እየሆነ ያለውን ነገር እያያችሁ ነው የሚገኘው። ያው በተሻለ መጠን መጀመሪያ ያው ወደ ዋናው ኬዝ መግባት አልፈለግኩኝም። የት ነው የመጣሁት፣ ማን ጋር ነው የመጣሁት፣ ምን እየተፈጠረ ነው ያለው የሚለውን ነው በደንብ አድርጌ ማውራትም መነጋገርም የፈለግኩትኝ እና እስካሁኑ ያለው ነገር ይህን ይመስላል። ያው እንደዚህ እያልኩኝ ከካሜራ ጋር እያወራሁበት ያለው ምክንያት ለማንኛውም እንድታውቂ ያክል ነው። እንደሚመስለኝ ከሆነ አንቺ ወንድምሽን አውቀዋለሁ እንደምትዩ
ወንድምሽን የምታውቂው አይመስለኝም። ወንድምሽን አውቀዋለሁ እንደምትዩ የምታውቂው አይመስለኝም። ወይም ደግሞ ወንድምሽ የሚሰራውን ነገር እያንዳንዱን ነገር እያወቅሽ ሆን ብለሽ እዚህ ጋር የህግ አካል ስለመጣ መርማሪ ጋዜጠኛ ስለመጣ ነገሮችን ለመቀየር እየሞከርሽ ነው ያለሽው። እማውቀውን ነገር ነገርኩ። ሲቀጥል ደግሞ ወንድም የተለየ የሚሰራው ነገር የለም። የሚሰራውንም ነገር በስነስርዓት እየነገርኩክ ነው። የህግ አካል ስላለ ደግሞ ጀስት ሌላው አካል ደስ እንዲለው ብዬ የማየውን ነገር አላወራማ። ያለውን ነገር የማውቀውን ነገር ነው የማወራው። ያለውን ነገር እና የምታውቂውን ነገር ነው እያወራሽ ያለሽው። በሚገባ አንድ ልታውቂ የምፈልገው ነገር አንቺ ለእኔ የምትሰጪኝ መረጃ ማስረጃ በተቻለ መጠን ለእኔ ስለተባበርሽኝ ብቻ ወንድምሽን ለማገዝ እሞክራለሁ። ይህን እያልኩሽ ያለሁት መጀመሪያም ላይ አልነገርኩሽም። በዋነኛነት እዚህ የመጣሁት ምክንያት ባጭሩ ነው የምነግርሽ። በደንብ አድርገሽ አዳምጪ። ነገሩ ምን ያህል ሲሪየስ እንደሆነ እንድትረጁ። እኔ መርማሪ ጋዜጠኛ ኤርሚያስ እባላለሁ። የእኔ ባልደረባ ወንድም የምለው ሰው ደግሞ ሌላ መርማሪ ጋዜጠኛ ሳሚ ይባላል። ሳሚ የተለያዩ ወንጀል ኬዞችን የሚሰራ ለተበደሉ ሰዎች የሚቆም ፍትህ የሚያሰጥ ጋዜጠኛ ነው። በአሁኑ ሰዓት ላይ ያ ጋዜጠኛ ታፍኖ ነው የሚገኘው፣ ታግቶ ነው የሚገኘው። ለመጨረሻ ጊዜ ደግሞ ያገኘነው ግለሰብ በሰጠን መረጃ መሰረት አጣርተን በደረስነው መሰረት ያ ግለሰብ ሳሚ እንዲገደል ወይንም ደግሞ እንዲወገድ ቅጥር ነፍሰ ገዳዮችን እንደቀጠረ የቀጠራቸው ቅጥር ነፍሰ ገዳዮች ደግሞ ስልካቸው ወይም ደግሞ ስልክ ለመጨረሻ ጊዜ ያወሩት ወይም ደግሞ እዛ ስልክ ላይ የተገኘው ማስረጃ የሚያሳየው እዚህ ቤት ያለ ግለሰብ አንቺ ቅድም አዎ የእሱ ነው ባልሽው ስልክ ቁጥር የተደወለ ስልክ ነው የቅጥር ነፍሰ ገዳዮች ስልክ የተባለው። ስለዚህ ግልጽ ለማድረግ ቅጥር ነፍሰ ገዳይ የተባሉት ሰዎች ግለሰብ ካሉት ግለሰቦች አንደኛው ያንቺ ወንድም ነው። እየቀለድክ ነው ወንድሜ። አሁን የምትለውን ሰውዬ ምናምን ሳሚ ምናምን ያልከውን ሰውዬ ጭራሽም ነው የማናውቀው። አንቺ ላታውቂው ትችያለሽ፣ ልታውቂውም ትችያለሽ። ወንድሜም ደግሞ ሲጀምር እንደዚህ አይነት ነገር ውስጥ የሚሳተፍም ሰው አይደለም። እንዴት አይደለም? ሲቀጥል ደግሞ ስልክ ቁጥር እኮ ነው። በአንድ የቁጥር ስህተት እኮ የትኛውም ሰው ጋር እንትን ሊል ይችላል። አንዴ እዛኛው ስልክ ላይ በተደጋጋሚ ጊዜ ከሰውየው ጋር እንደተጻጻፉ፣ ይሄ ሰውዬ የምልሽ ሰው ደግሞ ሳሚን እንዲገድሉ ገንዘብ የከፈላቸው ሰው፣ ከዛ አልፎ ተርፎ ደግሞ የቮይስ ሪከርዶችን የተለያዩ ማስረጃዎችን ወስደናል። እነዛ ሪከርዶች ደግሞ በሚያሳዩት በቀጥታ ከዚህ በፊት እዛ ስልክ ላይ የሚገለገል የነበረ ሰው ራሱ ግለሰብ ሳሚን እንዲያስወግድ ገንዘብ እንደተቀበለ፣ ያ ግለሰብ አንድ ብቻ አይደለም። ትሰሚኛለሽ? እያንዳንዱ ሪከርድ አስወጥተን በምናሰማበት ሰዓት ላይ የሁለትና የሶስት ሰዎች ግለሰብ ድምፅ ነው የተሰማው ቮይስ ሪከርዱ ላይ። ይህም ማለት ከዛ ውስጥ አንደኛው ወንድምሽ ነው ማለት ነው። እኔ ስለምን እንደምታወራ ምንም የማውቀው ነገር የለም። የምታወሪው ነገር እውነት ከሆነ ሜቢ ለአንቺ ድለላ ነው የምሰራው ብሎሽ ሊሆን ይችላል ነው። ሲጀምርም እንደዛ አይነት ስራ ነው የሚሰራው። ድለላ ነው የምሰራው ብሎሽ፣ ትክክለኛ ስራው ግን ቅጥር ነፍሰ ገዳይ ነው እንዴ? ስለምንድን ነው እያወራክ ያለኸው? የኔ አክብሬ ነው እዚህ ቤት ውስጥ በድጋሚ ላሳይሽ። ይሄ ስክሪንሻት የተደረገ ነው ከተወሰደው ስልክ ላይ። ይሄ ስልክ ቁጥር የወንድምሽ ስልክ ነው አይደለም? አዎ ነው። ከታች የተጻፉትን ቴክስቶችን እያየሽ ነው የተጻጻፉትን። ይህን ስልክ ሌላ ሰው ይጠቀምበታል? ምናልባት ጓደኞቹ ሊሆኑ ይችላሉ። ጓደኞቹ? አዎ እንጂ የኔ ወንድም በፍጹም እንደዚህ አይነት ስራ ሊሰራ የሚችልም አይነት ሰው አይደለም። ኦኬ፣ ጓደኛም አለው? ምን አይነት ጓደኛ ነው ያለሽ? እኔ እንደማውቃቸው ጥሩ ናቸው፣ ግን ምናልባት አታለውት ምናምን ሊሆን ይችላል እንጂ የኔ ወንድም እንደዚህ አይነት ነገር ሊያደርግም አይችልም። ቀደም ላይ ምን ብለሽኛል? መበቀል ይፈልጋል ቤተሰቦቹ በየትኛውም አጋጣሚ ገንዘብ ማግኘትና ከዚህ በፊት ያጣውን ነገር ማስመለስ ይፈልጋል ነው ያልሽኝ። በየትኛውም አጋጣሚ ገንዘብ ሊያገኝ ይችላል ሳይሆን እየሰራ ገንዘብ ያመጣል ነው ያልኩክ። በተደጋጋሚ ወንድምሽ ላይ ያየሽው ጸባይ አለ ወይ? ለየት ያለ ነገር አለ ወይ ብዬ የጠየቅኩሽ ይሄንን ብዬ ነው። አሁንም በደንብ አስበሽበት ንገሪኝ፣ በደንብ ቅርብ ጊዜ። ምክንያቱም ይሄን ነገር የፈጸሙት እቺን ሳምንት ነው። በዚህ ቅርብ ጊዜ ነው ሳሚ ከነበረበት ቦታ አንስተው ወደዚህ ቦታ ያመጡት።
እነዚህ ግለሰቦች የተቀበሉት ወንድምሽና ሜቢ ጓደኞቹ ሊሆን ይችላሉ። አለው ነው ብቻ ማን ይሁን። ስለዚህ እስቲ ዝም ብለሽ በደንብ አስቢና እንደው ለየት ያለ ጸባይ ከዚህ ሳምንት ውጪ ይህን ሳምንት ላይ ያየሽበት ነገር ካለ በደንብ አስበሽ ንገሪኝ። ልረዳሽ እየሞከርኩ ነው። ማለት አዎ አንዳንድ ያየሁበት መጥፎ ነገር አለ። ግን ወንድሜ እባክህን ይኸውልህ እኔ ወንድሜ 100% እርግጠኛ ነኝ እያወቀ ችግር ውስጥ እንደማይገባ። ግን ደግሞ አሁንም ምናልባት ከማይሆኑ ጓደኞች ጋር ገጥሞ ምናምን እንደዚህ አይነት ነገር ውስጥ እንዲገባው ያስገድደውት ምናምን ነው የሚሆነው እና በቃ ከቅርብ ጊዜ ወዲህ ሌሊት ነው የሚገባው። አንዳንዴ ሌሊት ይወጣል። ቀን ብዙም አይኖርም እና በቃ እንደዚህ ስልክ ሲደወልለት ምናምን ድሮ ፊቴ ነበር የሚያወራው እና አንዳንዴ ወጥቶ ነው ምናምን የሚያወራው እና በቃ ሌሊት አሳቻ ሰዓት 7 ሰዓት 8 ሰዓት ምናምን ተነስቶ ይወጣል እና እባክህ ወንድሜ ምንድነው ብለሽ ጠይቀሽው አታውቂም? ምን አይነት መልስ ሰጥሻለሽ? እኔማ ጠይቀዋለሁ ምንም አይደለም ነው የሚለኝ። መጠየቅ አይቀርም እኮ ግን እባክህ አንተም ቅድም ብለኸዋል። ምናልባት ሳቅ ችግር ውስጥ ገብቶ ሊሆን ይችላልና በፈጠረ በቃ ወንድሜ የሆነ ችግር ውስጥም ገብቶ ከሆነ እባክህን እኔ ያለኝ ወንድሜ ነው። ወንድምሽን መርዳት የምትችይው ራስሽ ነሽ እኮ እየነገርኩህ ነው። ደግሞ ልነግርሽ ነው። ትሰሚኛለሽ? መርዳት የምትፈልጊ ከሆነ ወንድሜን እዚህ ነገር ውስጥ የከተቱት ወይም ደግሞ ከዚህ ነገር ጋር የተገናኘው በሌላ ሰዎች ኩትኮታ በሌላ የምትችይው ከሆነ ራስሽ ነው መርዳት የምትችይው። ካልሆነ ደግሞ ክሱም ወንጀሉም እንዲብስበት ማድረግ የምትችይው ራስሽ ነሽ እኮ። እኔ የማውቀውን ነገር በቃ እየነገርኩህ ነው። እና አንድ ደግሞ የማልወደው ጓደኛ አለ የሆነ ፀጉሩ ጭብርር ያለ ብቻ ደስ አይለኝም እና እኔም ነግሬው ነበር የሆነ ሰዓት በቃ ከዚህ ልጅ ጋር አትዋል ብዬው ነበረ እና ትንሽ ልጁ ጥሩ አይደለም የሆነ ፀጉሩ ጨብራራ ምናምን ነገር የሆነ ያጨሳል የሆነ ይቅማል ነገር እና እኔም በተደጋጋሚ ነግሬዋለሁ። ይሄ ነው አይ አይደለም ኧረ የኛውስ አይ አይደለም እሺ እና ብዙ ጊዜ ነግሬዋለሁ በቃ ከዚህ ልጅ ጋር ያለህን ነገር ቀንስ ማለት እኔ በመጀመሪያ ላይ ሰማው ሱስ ምናምን እንዳያስጀምረው ትንሽ ልጁ ሱሰኛ ነገር ነው እና ሁሌ ነው የሚደብረኝ በቃ እና ከሱ ጋር መዋልም ከጀመረ ምናምን በኋላ በቃ እንደነገርኩ ነው በቃ ሌሊት 8 ሰዓት ወጥቶ በዛው ምናምን ነው እንትን የሚለው ጠዋት እንኳን አይመጣም እና ስልክ ምናምንም ያበዛል ተደብቆ ምናምን እኔ ስመጣ ምናምን ይደነግጣል እና እኔ ሲጀምርም እኔ ስልኩንም አልይዝም በቃ ስልክ ራሱ ለኔ አይሰጠኝም በቃ በጣም ድብቅ ሰው ሆኗል። በጣም ጥሩ ስለዚህ አንድ ነገር ነው የምናደርገው። ምን የእውነት ወንድምሽን መርዳት የምትፈልጊ ከሆነ እዚህ ነገር ውስጥ ይሄ ነገር ሳይበዛ ሳይጨመላለቅ በተሻለ መጠን ማገዝ መርዳት የምትፈልጊ ከሆነ ትደውይለታለሽ። አሁኑኑ ትደውይለታለሽ። ሰማሽኝ አይደል? ጥሩ አሳማኝ ምክንያት እነግርሻለሁ። ታኔውን ከመጣ በኋላ ወዴት እንደምትወስዱ ምን እንደምታደርጉት አላውቅም። እንዴ እናቴ ልጅ እኮ ነው። ትሰሚኛለሽ? ደውለሽ ባጠሪው እኛ የገባበት ገብተን እናገኘዋለን፣ እናመጣዋለን። ያኔ ግን ነገሩ እንደዚህ ተረጋግተን የምናወራው ነገር አይሆንም። እሺ ምንድን ነው የሚፈጠረው ከመጣ በኋላ? የሚፈጠረው ነገር ለጥያቄ ነው የምፈልገው። ከዛ ውጭ ምንም አይሆንም። እያንዳንዷ ነገር የምትሆነው ህጉን በተንተራሰ መልኩ ነው። ከህግ ውጭ የምናደርገው ምንም አይነት ነገር የለም። ገባሽ አይደል? ባትደውለሽ ባይመጣ ኦር ሰምቲንግ ቢሆን በእርግጠኝነት ነው የምነግርሽ፣ የትም አያመልጠኝም። የትም የገባበት ገብቼ ይዘዋለሁ፣ አመጣዋለሁ። ለየት የሚያደርገው እንደዚህ በሰላም ሳይሆን ነገሮች በከረረ መልኩ ነው የሚቀጥሉት። ስለዚህ ትደውይለታለሽ፣ ላውድ ላይ አድርገሽ እያንዳንዱ የምትነግሪው ነገር እነግርሻለሁ። ደውለሽ እንዲመጣ ታስደርጊዋለሽ። ተግባባን አይደል? እሺ በጣም ጥሩ። ወደ ቤተሰቦች ማድረግ ያለብን ነገር እናደርጋለን። ከኋላ ያላችሁ ሰዎችም መደረግ ያለበትን ነገር መናገር አይጠበቅብኝም። ማድረግ ያለባችሁ ነገር ታደርጋላችሁ። ቀጥታ እንድትደውል እናደርጋለን። ተደውሎ ይመጣል። ሜቢ ሰዓታት ሊፈጁ ይችላሉ። እዚሁ ቤት ተቀምጠን እንጠብቃለን ማለት ነው። ከዛ በኋላ ምንድነው የሚፈጠረው ምንድነው የሚሆነው የሚለውን አብረን ምን ይሆናል። እስከዛ ድረስ አብራችሁን ቆዩ። ምንድነው የተፈጠረው? ምንድነው
ምንድነው? ና ግባና ተቀመጥ። ምኖሽ አይ ምንም አልሆንኩም። ምንድነው? ምንድናቸው እነዚህ? ተረጋጋ። ምንድነው እንደረጋጋ የሚያደርገኝ? ተረጋጋ እባክህን። ለጥያቄ ነው። የምን ጥያቄ? ና በዚህ በኩል ተቀመጥ። ቦታ ተቀመጥ። ስርዓት ያዝ አንተ። ከእህቴ ጋር ላውራበት። ምንድነው? ተረጋጋ፣ ራስህን አረጋጋ ወንድሜ። ሁሉንም ነገር ታውቃለህ። ና እሺ፣ ወደዚህ ተረጋጋ። እንዴት ነው የምንረጋጋው? ሁሉንም ነገር አንተ ሳትረጋጋ ስትጀምር ምን የምታውቀው ነገር ይኖራል? በስነ ስርዓት ተቀመጥ። በቃ የሚጠይቅህን ነገር በስነ ስርዓት የምታውቀውን ነገር መልስ። ማን ነው እና ለምንድን ነው የምጠይቀኝ? ምንድን ነው መጀመሪያ ስጠይቅ ስትደውይልኝ ለምን አልነገርሽኝም? ማን ናቸው? ያለውን ነገር ለምን አልነገርሽኝም? እንነጋገራለን። ምን ነው የምንነጋገረው? ምንድን ነው የሚያደነባብር? ሲስተር ምን አስነክቶሽ ነው? ምንድን ናችሁ? ቆይ አይ አይደለም እባክህ ወንድሜ እሴን ነገር ብድግ አድርገው። ምንድን ነው የሚያስፈራ ነገር? ምንድን ነው ያስፈራኝ? የሚያስደነግጥ ነገር? ለምን ምን አድርጋችሁ የምታስደነግጧት? እዚህ ጋር የምታያቸው ሰዎች እንዳለ የህግ አካላቶች ናቸው። አይቻለሁ ስገባ አይተሃል። በፖሊስ እንደዚህ ከምራችሁ እዚህ ጋር ምንድን ነው? ስለዚህ የሚያስፈራ ነገር ምንድን ነው የሚያስፈራኝ? ወንጀለኛ ነው። መድኃኒዓለም ሰው ወንጀለኛ ነህ። ቆይ ምን አርግ ብላችሁ የምታስጨንቋት ነው? ነክ ወንድሜ እባክህ ግዴታ ወንጀለኛ ካልሆንክ የህግ አካልን ስታይ የሚያስደነብር ነገር የለም ብዬ ነው። ቤቱ እንዲተከቦ እንደዚህ አስጨንቃችኋት እንዲከባችኋት እያዩ ምን ዋንደና የምትደናበረው የእህት ደህንነት አሳስቦ ከሆነ እህት ምንም የሆነችው ነገር እሺ ምንድን ነው? ደህና ነች። ምንድን ነው? ተረጋጋ። እሺ ተረጋግቻለሁ። በደንብ ተረጋጋ። ምክንያቱም ከዚህ በኋላ የሚጠብቅ ነገር እንደዚህ እየተወራጨ እንደዚህ እየፈነጨ የሚቀጥል ነገር ስላልሆነ እኔ ስንት ላይፍ ያየው ሰው ነኝ። ተወራጨ በቀን 3 ይበላችሁ ብላችሁ እንደዚህ ከባችሁ የምትመጡት ምንድን ነው? ወንድም ያረ በፈጠረክ ለኛው ነው የሚጠቅመን። ተረጋግተ ያለውን ነገር እንዲረጋ ምን ብለውሽ ነው ለኛ ነው የሚጠቅመን? ምንድን ነው የምታውቂው ነገር አለ? ምንም ብለውኝ አይደለም፣ ግን በቃ ትንሽ ተረጋጋና እሱ የሚጠይቅ ነገር አለ። የምታውቀውን ነገር መልስለት። እንዴ ምን መልሰሽለት ነው? የህግ አካል ናቸው። ስለዚህ ለምታወራው ነገር ተጠንቀቅ። እንዴት ያለ ነገር ነው? ስምህ ማን ልበል እስኪ? ስምህ ማን ነው? ታዲዮስ። በጣም ደስ ይላል። እህቴ የሆነ ነገር ሆነች፣ እህቴ ላይ የሆነ ነገር ተፈጠነ ብለህ እንደዚህ ከንፈ መምጣት በጣም የሚያስደስት ነገር ነው። ለእህትህ ያለህን ፍቅር ነው የሚያሳየው። ማንም ወንድ ልጅ ለእህቱ ያለውን ፍቅር ነው። ሌላ የተለየ ነገር ያየው ነገር አለ? የለም። በጣም ደስ የሚል ነገር ነው። ኤርሚያስ የሚባል ሰው ሰምተህ ታውቃለህ? ጋዜጠኛ። እናንተንም እዚህ ነው ያየሁት፣ እንኳን ሌላ ጋዜጠኛ ላይ። እሺ፣ ሳሚ የሚባል ጋዜጠኛ ሰምተህ ታውቃለህ? አረ ምን አይነት ጥያቄ ነው የምትጠይቀኝ? ከጋዜጠኛ ጋር ምን ለየት የምናገናኘው? ምንም የሚያገናኘው ነገር የለም። ምንድነው ስራክ? መቼሳ ስለፍልፋችኋታል። እሷን ስለ እሷ አይደለም የጠየቅኩህ፣ ስለ አንተ ነው። አንተ ስራ ምንድን ነው? እኔ ያገኘሁትን ነው የምሰራው። ማለት ያገኘሁትን ስለ ደግሞ እንዲህ ተከመራችሁ የመጣችሁት ሌላ ነገር አስባችሁ እንዳይሆን። ያገኘሁን ስራ ነው የምሰራው? ያገኘሁን ስራ ማለት ምንን ያመለክታል? በብዛት ድለላ ነው የምሰራው። በብዛት ድለላ? ምን አይነት ድለላዎችን ነው የምሰራው? እኔ ከልጅነት ጀምሮ ብዙ ስራዎች ሰራ የነበርኩት። ከልጅነት ጀምሮ ትምህርት ላይም ብዙም አልገፋውም። እሺ፣ ግን ይሄ ሁሉ ለምን እንደምትጠይቀኝ ነው? ለምን እንደምጠይቀህ አሁን ትደርስበታለህ። ትንሽ ቆይታ አይ የሆነ ፍንጭ ብትሰጠኝ። ዝም ብለህ የህይወት ታሪክ ይጠይቃል። የምትፈራው ነገር ከሌለ ስለ አንተ ብጠይቀህ ምን ደጋገምከው? የምትፈራው አለ? የምትፈራው ነገር? እሺ ምንድን ነው የምትፈልገው? ምን አይነት ድለላ ነው የምትሰራው? የቤት ድለላ። አንዳንዴ መኪኖች፣ አነስ ያሉ መኪኖች። ቅርብ ጊዜ የሰራው ድለላ ነበር ማለት ምን የተለየ ነገር? የተለየ ነገር ለአንተ ማለት ምን ማለት ነው? ምንም ብዙ ገቢ የሚያስገኝ ነገር ነው። ብዙ ገቢ የሚያስገኝ ነገር ማለት ተለቅ ያለ ነገር ደልልሃል ወይ ሆኖ ያ አይነት ጥያቄ። የተለየ የደለልከው ነገር አለ ማለት? አዎ ተለቅ ያለ ነገር የደለልከው ነገር አለ። እንደዚህ ወንጀል ውስጥ ይከተኛል ለምታስበው? እሱን እኔ ምንም ወንጀል ውስጥ የሚከት ነገር እንደማልሰራ እርግጠኛ ነኝ። እርግጠኛ ነህ? አዎ። እዚህ ጋር አንድ ፎቶ አሳያለሁ። ይህ ፎቶ ማለት ጋዜጠኛ ሳሚ ይባላል። የማሳየት ፎቶ። ከፎቶ ቀጥሎ ደግሞ ሌላ ፎቶ አሳያለሁ። የማሳይ ሰው ደግሞ
ማን ብላችሁ ካንተ ጋር ተዋውቃችሁ እንደሆነ ባላውቅም እኔ ጋር እስካለው መረጃ የሳሚ አጎት ነው። እስቲ እያቸውና ታውቃቸዋለህ አታውቃቸውም? ይሄ ሳሚ ይባላል፣ ጋዜጠኛ ነው። ታውቀዋለህ? አታውቀውም? በደንብ ይኸው አላውቀውም። ማየው እኮ አውቀዋለሁ ነበር። በደንብ ይኸው ወንድሜ እባክህ የምታውቀው ከሆነ አታውቀውም? ይሄን ጋዜጠኛ አላውቀውም። የምታውቂው ነገር አለ? እኔ ምን አውቃለሁ? ግን አንተ የምታውቀው ነገር እሷ የምጠይቃት ምንድን ነው? ካለ እባክህ አይደለም ጠየቅኩህ አይደለ እኮ። እና ታዲያ ከምታውቀው ነገር ካለ የማየውን ሰው አላውቅም ካልኩ አላውቀውም እኮ ነው። አታውቀውም? እርግጠኛ ነህ? አዎ እርግጠኛ ነኝ። በጣም ጥሩ። እሺ ይሄኛውንስ? አላውቀውም። ያው በደንብ አላየኸውም እኮ። አሁን እያስጨነከኝ እኮ ነው። የማውቀውን ሰው እኮ አንዴ አይቼው አውቀዋለሁ እኮ አይደል እንዴ? አንድ አይተህ ታውቀዋለህ። ስለዚህ እርግጠኛ ነኝ። እርግጠኛ ነኝ አላውቀውም። እሺ ቀጣይ ማሳየህ ደግሞ ስልክ ቁጥርና ቴክስቶች ናቸው። የማን ስልክ? ስክሪንሻት የተደረገ ሜሴጅ እና ስልክ ቁጥሩን ነው። ይሄንን ቁጥር ታውቀዋለህ? ስልኩ የኔ ነው፣ ቁጥሩ የኔ ነው። ሜሴጁስ? ስልኳ የኔ ነው፣ ግን እኔ ስልኬ ጠፍቷል። ስልኬ ከጠፋ ቆይቷል። ምንድን ነው? ምን አገናኙት ታዲያ? እየነገርኩ ነው። ስልኬ ጠፍቷል። ስልክ ጠፍቷል? ስልክ ጠፍቷል? አዎ ስልኬ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። እሺ ምንድን ነው የምፈልገው? እየሰማኸኝ ነው? አዎ እየሰማሁ ነው። ምንድን ነው የምፈልገው? ስልኬ ጠፍቷል ያልከው ስልኬ ጠፍቷል። ከደቂቃዎች በፊት ግን አሁን ጠፍቷል ባልከው ስልክ ቁጥር ነው እህትህ ደውላ የጠራች። ስለዚህ አሁን በደንብ እየተግባባን ያለ ይመስለኛል። እሺ ምንድን ነው የምፈልጉ? ማን ናቸው? ስምህን ማን ያልከኝ? ታዲዮስ። ታዲዮስ በጣም በተረጋጋ መንፈስ እየተነጋገርን ያለው፣ በጣም በተረጋጋ መንፈስ። ቆይ ምንድን ነው? እኔ የማላውቀው ነገር አለ እንዴ? እህትህ ፊት ምን ሊፈጠር እንደሚችል እኔም አንተም በደንብ እየተግባባን ያለ ይመስለኛል። እህትህ ፊት የማየውን ነገር ሊፈጠር እንደሆነ እኔም አንተም በደንብ የምናውቅ ይመስለኛል። ንገረኝ፣ ምንድን ነው? እኔ የማላውቀው ነገር አለ? አትጨነቂ አንቺ። ዝም በያቸው። የማየውን መረጃ ነው ውጡልኝ። ምን እያልክ ነው? ተቀመጪ። ምንድን ነው? ሳሚ የት ነው ያለው እኮ? ምንድን ነው? እንድትገሉት የተሰጣችሁ ሳሚ የት ነው ያለው? እሺ ተረጋጋ። ነገር አለ። የህግ አካል ነን። ሳሚ የት ነው ያለው? አንቺ አፍሽን ዘግተሽ ተቀመጪ። እንዴት ነው የምቀመጠው? እሺ ምንድን ነው? የኔን ጓደኛ ሳሚ ለመግደል የተቀበሉት ሰዎች እነዚህ ሰዎች ነው። ይሄ ወንድምሽ ነው። የት ነው ያለው ሳሚ? እውነቱን ነው። ምንድን ነው የሚናገረው? ሳሚ የት ነው ያለው ነው የምልሽ። የት ነው ያለው ሳሚ? እነግርሃለሁ። እባክህ እንዴ! ሲስተር ተረጋጊ። ተቀበል። ሳሚ የት ነው ያለው? እሺ አንዴ ተረጋጋ። እደፋሃለሁ። እሺ ተረጋጋ። እንዳታስጨንቀኝ። ተረጋጋ። ማንም ሰው እንዳይመጣ እዛው ነው። እሺ ተረጋጋ። ሳሚ የት ነው ያለው? ተረጋጋ። እኔ አንተ በምታስብ አይነት ሰው አይደለሁም። ያለውን ነገር እነግርሃለሁ። ምንድን ነው አንተ የምታስበውን ሰው አይደለሁም ማለት? እሺ እነግርሃለሁ አልኩህ እኮ እንዳትመታኝ። ቶሎ በል ተናገር። እሺ ወንድሜ፣ ምንድን ነው የሰውዬ የሚናገረው? እንደሚለው ነፍሰ ገዳይ ነው ወንድሜ። አጋጣሚ ነው። ምንድን ነው አጋጣሚ ነው? አጋጣሚ ነው እንዴ ወንድሜ፣ ለምንድን ነው ተነስተሽ ውጪ። የምናወራውን ነገር መስማት አለብሽ አይመስለኝም። ተነስተሽ ውጪ። ቀጥል፣ ተናገር። እሺ ከመጀመሪያው ጀምሮ ነገር እኔ ያደግኩ የተወለድኩ ክፍለ ሀገር ነው። እሺ በድህነት እንትን ውስጥ ያሳለፍኩ ሰው ነኝ እና ብዙ ከልጅነት ጀምሮ ያልሰራሁት ስራ የለም ቤተሰቦቼን ለመርዳት። እዚህ አዲስ አበባ ከመጣሁም አሁን 5ኛ ዓመቴ። እና የምሰራቸው ስራዎች ቤተሰቦቼን ለመርዳት ሰው የሚያስከፋ የሚጎዳ ማየት አልነበረም። ግን አሁንም እንደዚህ ስለ የኔ ያህል ክፉ ሰውኝ አይደለም። ክፉ ሰውን አይደለም ላስጨርሰኛ እንዴ? ቀጠና ሰገዳ የሆነ አይደለም። እና የተለያዩ ስራዎች ሰርቼ ምንም ለቤተሰቦቼ እንትን የሚል ነገር ላደርግ አልቻልኩም። እና በማላውቀው ግን አንድ ጋር የሆነ ጊዜ እንደዚህ ብዙ ተፍተፍ ስለሚያውቅ አንድ ያለው የሚባል ልጅ ነበር መጥቶ
ምንድነው እንደዚህ እንትን ከምትል የሆነ ከኔ ጋር የሆነ ስራዎች ለምን አሰራም አለኝ። ምን አይነት ስራ እንደሆነ ምንም አልጠየቅኩትም። ከዛ የሆነ ቀስ እያለ መጨረሻ ላይ እናንተ ደርሳችሁበት አይነት ኬዝ ውስጥ ገባሁ ሳላስበው። ገንዘቡ ያለው ማለት ምንድን ነው? እሱ ማለት ከላይ ትዕዛዝ የሚቀበል ነው። ከላይ ያሉትን ሰዎች እኔ አላውቅም፣ ግን እሱ ተቀብሎ ከስራ ያለውን ስራ አብረን እንሰራለን። በስተመጨረሻ ላይ በቃ የገንዘብ ገቢው ለቤተሰቦቼም ለእቴንም እያስተማርኩ ለቤተሰቦቼም ስለጠቀመኝ በቃ የሱ ገንዘቡ ማግኘት እንጂ የምሰራው ነገር ምንም አልታየም። እሱ አለቃ ሆኖ በአንተ ስልክ ይጠቀማል። እያንዳንዱ መረጃ ወደ አንተ ያደርጋል። አንተ እሱ አስፈጻሚ ነህ። አብሮኝም ለምንድን ነው በአንተ ስልክ የሚጠቀመው? ለምንድን ነው በአንተ ስልክ ነገሮችን የሚጨራርሰው? በዚህ ልክ እኔ ማገኘው ገንዘብ ብቻ ነው የታየኝ። እንደዚህ በዚህ ልክ መታወሬን አላወቅኩ። ምንድን ነው ያደረጋችሁት? ሳሚ የት ነው ያለው? እነግርሃለሁ። ሳሚ አጎትየው የሚባለው ከሱ ጋር ነው የሚገናኘው። ጨርሱት ብሎን ነበር እና ምን አደረጋችሁ? ከዛ በመሀል ስልክ ተደውሎ ጠቀም ያለ ገንዘብ ከሱ ከሚሰጣችሁ በላይ ጠቀም ያለ ገንዘብ እኛ እንሰጣችኋለን፣ ለእኛ አሳልፋችሁ ስጡ ተባለ። ማን ያለው? ሌላ ማን ያውቀው? ሌላ ሳሚ የሚፈልጉ። እሺ ከዛ በኋላ ምንድን ነው የተፈጠረው? ደውለን አወራው፣ ነገረው። ከዛ እንደዚህ ብሎ ከአጎትየው ጋር ደውሎ አወራ። ከዛ ምን ያርገው አላውቅም። ምን ይፈጠር ምን ይሆን? በቃ አንተ ሂድ አለኝ። በቃ እኔ ሄድኩኝ። በዚህ አጋጣሚ ነው እናንተ ገና ብዙ የምናወራቸው ነገሮች አሉ። ገና ከአንተ ጋር ምንም ማውራት አልጀመርንም። ምንም አልጀመርንም። ምንም ማውራት ያለውን ነው ግን የተናገርኩት። ገና አልጀመርንም ማውራት። እንደዚህ አይደለም የሚወራው። የደበቅኩት ነገር የለም። እንዴት እንደሚወራ አሳያለሁ። ከዚህ በፊትም እዚህ ቤት ላይ የተለያዩ ጓደኞችን ይዘህ እንደምትመጣ አውቃለሁ። በእርግጠኝነት ከዛ ውስጥ አንደኛው ያለው የምትለው ሰው እንደሚሆን አልጠረጠርም። እዚህ ቤት መጥቶ ያውቃል አያውቅም? አንዳንዴ። ምን አልከኝ? አንዳንዴ ይመጣል። ስለዚህ ቤቱን ያውቋል። አሁኑኑ ደውለህ ትሰማኛለህ? መንተባተ ምናምን የሚባል ነገር አልፈልግም። ደውለህ ደህና ብር የሚከፍሉ ሰዎች ተገኝተዋል። ማንም ከሚያቀርበው ገንዘብ በላይ አቅርበን ሳሚን መውሰድ እንፈልጋለን እያሉ ቤት መተህ ማውራት አለብን። ስልክ ላይ ማውራት አልችልም ትለዋለህ። ገባህ አይደል? ወደዚህ እንዲመጣ ታደርገዋለህ። ከዛ በኋላ የምታደርጋቸውን ነገሮች ደግሞ እነግርሃለሁ። እያንዳንዷን ነገር እኔ ባልኩ መሰረት ነው የምታደርገው። እኔ ባልኩ መሰረት ወለም ዘለም ብሎ ነገር የለም። ሰማኝ አይደል? አንድ ነገር ምልክት ሰተህ እሱ እንዲያውቅ ኦር ሰምቲንግ የሆነ ነገር ብታደርግ ያልቅልሃል። ገባህ አይደል? ገብቶኛል። በጣም ጥሩ። ከኋላ ያላችሁ ሰዎች ማድረግ ያለባችሁን ነገር አድርጉ። ውድ ቤተሰቦቼ ግዴታ ካሜራው መቋረጥ አለበት። ከዛ በኋላ ማድረግ ያለብን ነገሮች አሉ። ወጥመዳችንን እንዘረጋለን። ወጥመዳችንን ከዘረጋን በኋላ አንድ በአንድ ያለውን ነገር እናስተካክላለን ማለት ነው። እንደምሰማው ከሆነ በእርግጠኝነት ሳሚ እዚህ አቅራቢያ ነው ያለው፣ እዚሁ አካባቢ ነው ያለው። ድርድር ላይ ነው ያሉት ለሌላ አካል አሳልፎ ለመስጠት። በእርግጠኝነት እንቀድማቸዋለን። በእርግጠኝነት እስከዛ ድረስ በያላችሁበት ፕሊስ አሁንም ቢሆን ሀሳብ አስተያየታችሁ ያስፈልገኛል። በጣም ኮሜንት ያስፈልገኛል። እያንዳንዱን ነገር የማደርገው ታውቃላችሁ፣ እናንተን እያማከርኩኝ ነው። እኔ እዚህ ጋር አንድ ሰው ነኝ፣ ከኋላዬም ባልደረቦች ያሉ። ከዛ በላይ ግን ብዙ ነገር የምታውቁት ብዙ ነገር ያሳለፋችሁ ሰዎች፣ ትላልቅ ሰዎች ስላላችሁ ሀሳብ አስተያየታችሁን ጻፉልን። ከኋላ ያላችሁ ሰዎች ያለውን ነገር አስተካክሉ። አብራችን ቆዩ።